ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? በዛሬው የሰንበት መዝናኛ ፕሮግራማችን ርዕሰ ጉዳይ አድርገን የወሰድነው በሀገራችን እንግዲህ በስፋት የተለመደ ወግ ባህል አለው ጋብቻ። በጋብቻ ስነ ስርዓት ወቅት የተለያዩ የሽምግልና ስርዓቶች አሉ። አሁን ግን ከባህል ያፈነገጠ የሀገራችንን ማህበረሰባችንን የማይመስል ብዙን ጊዜ ከኢኮኖሚያችንንም ያላመጣጠነ የሽምግልና ስርዓት ሲካሄድ ይስተዋላል። እኛም ይህንን ርዕሰ ጉዳይ ነቅሰን ይዘን ወተናል። ዞር ብለን በወላይታ ሶዶ ከተማ በሚገኙ አካባቢዎች ላይ የተለያዩ የማህበረሰብ ክፍሎችን ያገቡትንም ያላገቡትንም ሽምግልና የላኩትንም የተላከላቸውንም እየፈለግን ቆይታ እናደርጋለን። እናንተም ከኛ ጋር እንድትሆኑ እንጋብዛለን። እንደምትዝናኑበት፣ ትምህርት እንደምትቀስሙበት ተስፋ እናደርጋለን። አብራችሁን ቆዩ። ስሜ ሻምበል ሰለሞን ሂዶቶ እባላለሁ። ከሁምቦ ጠበላ ነው አድራሻዬ። ያው ከተተዋወቁ በኋላ ወደ ልጅቱ ቤተሰብ ሽማግሌ ይላካል። ሽማግሌ ይላክና ጋና የሚባለው ነው በወላይተኛ እንግዲህ አማርኛ ትርጉም እኔ ባላውቅም ጋና ይባላል። መጀመሪያ ይሄዳል። ቀጠሮ ለአንድ ሳምንት ይዞ ይሄዳል። ሁለተኛ ቀጠሮ ይሄድና ለሶስተኛ ቀጠሮ ቤት ለማስገባት ሰፋ ያለ ቀጠሮ ዝግጅት ይደረጋል። ድሮ እንደዚህ አይነት ነገር አይደለም፣ ቀላል ነው። ድሮ አንድ መሶብ ምግብ ይዘጋጃል፣ ቡና ይፈላል፣ ወደ ቤት ያስገባሉ። ከዛ በኋላ ቆሞ ላሚያና ጫቻ ይባላል። ጫቻ የሚባለው እንግዲህ ኢዲማ የሚባለው አለ፣ ኤሳ የሚባለው አለና ኮርማ ይባላል። ድሮ ለስሙ ኮርማ ማለት አንድ ጥጃ ወይም ያን ጥጃን የሚገዛ ገንዘብ ይዞ ይሄዳል በቀላሉ። ከዛ በኋላ የአንድ መሶብ የተዘጋጀ ምግብ በልቶ ቡና ጠጥቶ ቆሞ ላማና ጋር ተደርጎ ይለያል። ዳንኤል ጎዳና ይባላለሁ። ይኸው ስራዬ አሁን በግል ነው የምሰራው፣ ጡረተኛ ነኝ። እከሌን ልጅ ጠይቁልኝ ብሎ ለአባት ይናገራል። በዛ ምክንያት ያንን የወደዳትን ልጁ የወደዳትን ልጅ ሄዶ ከዛ በኋላ አባትየው ሄዶ ይጠይቃል። ሲጠይቅም 2-3 ሰው ይዞ ሄዳል እና ልጄን ለልጄ ስጡልኝ ብሎ ይጠይቃል። ከዛ በኋላ ፍቃደኛ ከሆኑ መጀመሪያ ይሄዱና ቅጠል ይዞ ይሄዳሉ። ቅጠል ይዞ ይሄዱና በራፍ ላይ አድርጎ ከዛ በኋላ ተመልሶ ይመጣሉ። አሁን በሚቀጥለው ጊዜ ደግሞ ይሄዳሉ። ከዛ በሚሄዱበት ጊዜ አሁን እነሱ ማን እንደሆኑ ያንን ቅጠል ያስቀመጡት ሰዎች ማን እንደሆኑ ጥናት ያደርጋሉ። ወይም ውስጥ ሆኖ በመስኮትም ሊያዩ ይችላሉ። ወይም ሰራተኛም ሌላም ሄዶ እከሌ ቅጠል የጣሉት እነዚህ ናቸው ሊሉም ይችላሉ። ወይም ልጅቱም ደግሞ ፍንጩን ከልጁ ጋር ስለምትተዋወቅ እነዛ ናቸው ብላ ታስረዳቸዋለች። ከዛ በኋላ በሁለተኛው ቀጠሮ በመጡበት ጊዜ ይኸው በር ከፍቶ ያስገባቸዋል፣ ግቡ ይላቸዋል። ከዛ በኋላ ከገቡ በኋላ ለምን መጣችሁ ብሎ ጥያቄ ያቀርባሉ። በሚያቀርቡበት ጊዜ እነዛ ቤተሰቦች ለዚህ ጉዳይ መተናል። ይሄ ከሆነ ልጃችን ገና ልጅ ናት፣ ከሷ ምንም የሰማነው ነገር የለም። እኛ አሁን ከሷ ጋርም ተመካክረን መልስ እንሰጣለን እንጂ አሁን ለእናንተ የምንሰጠው መልስ የለም። ስለዚህ ሌላ ጊዜ ብሎ ቀጠሮ ሰጧቸዋል። አሁን ቀጠሮ ሌላ ጊዜ በሚሰጡበት ጊዜ በስነ ስርዓት ተመልሰው ይሄዳሉ። ክብራቸውን ጠብቆ ነው የሚሸኙት። ያኔ ግብዣ ነገር የለም፣ በደረቁ ይሄዳሉ። ከዛ በኋላ እነሱ በቀጠሩበት ጊዜ ሲመጡ ልጃቸውን ጠይቆ ይቆያሉ። ስለ ልጁ ሁኔታ፣ ስለ ቤተሰብ ሁኔታ፣ አድራሻቸውን ይህን ሁሉ ታሪክ ልጅቱ ከልጁ ሰምታ ለልጅቱ አስረድተዋል። ያንን ለቤተሰብ እንግዲህ ልጁን የምትወድ ከሆነ በደንብ የልጅቱን ቤተሰብ ስለ ልጁ ታሪክ ለቤተሰቦቿ ትናገራለች። ከተናገረች በኋላ ምስማሙ ከሆነ በደንብ በስነ ስርዓት ያስገባሉ፣ ያስቀምጣሉ፣ አስፈላጊውን ግብዣም ያደርጋሉ። ከዛ በኋላ የስምምነት ሁኔታዎች ላይ ደረሰ ማለት ነው። ቡና ጋበዙ ማለት ተስማሙ ማለት ነው። ከዛ በኋላ ወደሚቀጥለው ደረጃ
በሚቀጥለው ደረጃ የጋብቻ ጉዳይ ይሁን የምን ጉዳይ ይሁን ከልጅቱም ጋር ይነጋገሩና ከዛ በኋላ የጋብቻ ጉዳይ ይሁን የቀለበት ጉዳይ ይሁን ከዛ ከልጅቱም ጋር ተነጋግሮ ያንን ይወሰናል። ስለሆነ በባህላዊ ሽምግልና ነው ያለፈው። በባህላዊ ስርዓት ነው ያለፈው። የአሁኑን እንኳን እኔ በቂጡም አላውቀውም። ከኔ ይልቅ በዘመናዊ ያገባ ይመስላል እሱላ። ራስህን አስተዋውቅ። እኔ ስሜ አሳምነው እባላለሁ። አሁን በተነሳው ርዕሰ ጉዳይ ላይ ሀሳብ ሲሰጥ ሽምግልና ካልቸራሊ ከኋላ ጀምሮ ጥሩ ጎን አለው። ጥሩ ጎን ነው ብዬ እኔ የምቀበለው ምንድነው በሽምግልና ጊዜ አንድ ተጋቢዎች ቤተሰብ የሚቀላቀልበት ቤተሰብ የሚተዋወቅበት ማንን አገባ ከየት መጣ ለምለው በደግም በክፉም ህብረት ለማድረግ ያን እንደ ጥሩ ጎን ሲቀበል ያለው ደግሞ አሁን ላይ የሚታዩ ነገሮች ደግሞ ከዛ ወጣ ባሉ ደግሞ ኔጌቲቭሊ ኢምፓክት የሚያደርጉ ጉዳት ጎንዮሽም አለ። ያ ምንድነው ደግሞ ከአቅም በላይ በሆኑ ነገሮች ውስጥ ሰዎች ይገባሉ። እስቲ የታዘብከው ምን አይነት ነው? ሽምግልና ስርዓት ላይ ምን አይነት ነገሮች ሲቀርቡ አይታል? ያው እንደወጣት አሁን ብዙ ነገሮች አሉ። አንዳንዴ ያው ወንዶች ናቸው ብዙ ጊዜ የሚቸገሩት። ስለዚህ አሁን በፍቅር ተፈላልጎ ተዋዶ የተገናኙ ሰዎች የራሳቸውን ህይወት በፍቅር በመስማማት ማስቀጠል ሲገባቸው በወንዶቹ ላይ ስፔሻሊ ከአቅማቸው በላይ የሆኑ ነገሮች ይጣላሉ። ጥሎሽ ይሄን ይዘን ና ተብሎ መኪና የሞላ እቃ መኪና የሞሉ ማአት እቃዎች በቃ ምድር ላይ የሚቀር ነገር የለም። አሁን ላይ እኛ እያየን ያለ ነው። እኔም በበኩሌ እያየው ያለሁት እና ይህ ነገር ያስጨንቃል ተጋቢዎችን። ለአብነት ያክል እኔ አሁን ደቡብ ኦሞም ወጣ ብዬ በስራ አጋጣሚም የሚመለከተው ነገር አለ። አንድ ወንድ ሴት ማግባት ካለበት ብዙ ፍየል የሚያቀርቡበት ፍየል ደግሞ በብዙ ቁጥር ፍየል ካላቀረበ ደግሞ የማያገባበት ልክ ያ አይነት ነገር ደግሞ ቀጥታ ወደዚህ መጥቶ ለወንዱ በዘመናዊ ደግሞ ከአቅም በላይ የሆኑ እቃዎች የሚጠይቁበት ንብረቶች የሚጠይቁበት። ስለዚህ ይሄን አድርጎ ያው ንብረት መቼስ ቤት ገብቶ አዲስ ሆኖ አይቀጥልም፣ ያረጃል፣ ይበላሻል። ይህ ነገር ትንሽ ባላንስ ቢደረግ ታዋቂቻለሁ። እስቲ ያንተን እንደ ትውስታ ያው የቅርብ ጊዜ ነው እንደ ትውስታ እስቲ ንገረኝ። አይ እኔ እንደውም ይሄን ያክል ከባድ ነገር ውስጥ አልገባውም፣ እግዚአብሔር ይመስገን። እና ያው የተላኩ ሽማግሌዎች አሉ። መተዋወቅ ነው የተደረገው። እግዚአብሔር ይስጥልን። ያው የባለቤቴ ፋሚሊዎችም ብዙም የኔ ያክል ጫና አልበረጉም። ብዙ ነገር ባለንበት ጊዜ አይደለም የተጋባ ነው። እኛ ባለቤቴም ስለተዋደድን ስለተፈላለግን አብረን ህይወታችንን እንመራለን በሚል በመስማማት ነው የተጋባ ነው። የኔ በቃ ማለት ኢኮኖሚካል ነው ብዬ አስባለሁ። ምንም ጭንቀት ውስጥ የኔ ያክል አልገባንም። መጠነኛ የሆነ ዝግጅት አደረግን። እዛ እየኖረን ነው አሁን። ደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ወንጀል ምርመራ ዘርፍ ላይ በአንድ ዘርፍ ስራ ላይ ነው ያለው። ማዕረጌ ሸምበል ነው። ስሜ በራና ዮሐንስ ይባላል ነው። ሰው በሚያመልከው በራሱ ሃይማኖት በራሱ ተቋማት የቸርች መሪዎችን ሊኮ ሁለቱ ተጋቢዎች ተስማምቶ ሽምግልና ካንዱ ከወንዱ ወደ ሴት ቤት ሲሄድ ምን ራሱን በማይጎዳ መልክ ተብሎ ነው አብዛኛው ሽምግልናዎች የሚካሄዱት። የሚሄደው ሽማግሌም በነፃነት ሄዶ ጸልዮ ልጃችን እንደዚህ ሊኮናል፣ እንደዚህ አድርጎ ሊኮናል፣ እንደዚህ ሁኔታ ነው የመጣነው ብሎ በግልጽ አውርቶ ነው ሽምግልና የሚካሄደው። የአሁኑ ሽምግልና አሁን እየተካሄደ ያለው ሽምግልና ትልቁ አንደኛ የሃይማኖትን እሴትን ያልጠበቀ ነው። ሁለተኛ ደግሞ በጣም ጎጂ ባህል ነው። የሀገራችን ኢኮኖሚ ይነካል። ሌላ ደግሞ ሁለቱ ተጋቢዎች መካከል ላይ ያለው የኢኮኖሚ ጉዳይ መታየት አለበት በደንብ ማለት ነው። ኢኮኖሚ መታየት አለበት። ኢብን ቢታይ ሰዎቹ ተጋብቶ ለሌላ ትዳር መስርቶ ሌላ ስራ መስራት ይችላሉ። የሀገርን ኢኮኖሚን ማበልጸግ ይችላሉ። ስለዚህ ይጋባሉ አይጋቡም አሁን ከፍተኛ ነው። በአሁኑ ሰዓት የመኪና አይነት ተመርጦ መኪናው ተገዝቶ
አባ ጉንጉን ተገዝቶ የተሻለ አባ ተብሎ ዋጋው ተተምኖ በእቅፍ ነው እየሄደ ያለው። ይሄ የኛ ባህላችን አይመለከትም። የኛ ባህላችንና እሴትን አይከተልም። ትክክል አይደለም። ይሄ ማባላለው የሐዋሳ ልጅ ነኝ፣ ግን አሁን እዚህ ነኝ ያለሁት በስራ ምክንያት። ያሉት እውነት ለመናገር ከሰርግ የማይተናነሱ ሽምግልናዎች አሉ በብዛት አሁን ላይ። ኖሮሽ አቅምሽ የሚችል ሆኖ ያንን ነገር ብታደርገው ችግር የለውም ኢኮኖሚሽን በማያቃውስ መልኩ። ግን አላደር ከአቅም በላይና ሰው ስላደረገ ሌላው ሰው ስላደረገው እኔም ልታይ ከማናንሽ የሚል ነገር ከሆነ እሱ ለወደፊትም ለትዳርም ጥሩ አይሆንም። እኔ ግን በበኩሌ እኔም ወደው እኔም ቢሆን ብዬ ማስበው እነዚህ ኦቨር የሆኑ ነገሮች ብዙም አይመቹኝም። በቃ ዋናው እኔና ያ ሰው መግባባታችን ነው፣ አብረን ያለነው ቤተሰብ ማመኑ ነው፣ ያን ነገር መቀበላችን ነው። ስርዓት ባለው መልኩ የድሮም ቢሆን ኖርማል ነው ማለት የድሮ ሞር የተሻለ ነው። እንደውም አሁን ላይ ባልየውም ይመጣል ሽምግልና ላይ ሁሉም የተቀላቀለበትና ግራ የገባው ነገር ነውና ሞር ሙሉ በሙሉ የድሮ ባይሆንም አለ አይደል መሀከለኛ በአቅምሽ ልክ ቢሆን የተሻለ ነው ብዬ አስባለሁ። ሙሉቀን ሳሙኤል እባላለሁ። የሶዶ ከተማ ነዋሪ ነኝ። ወላይታ የራሱ የሆነ ባህል አለው። በሽምግልና ደግሞ ስጦታዎች የሚጠየቁት የራሱ የሆነ ካልቸራል መጠይቆች አሉ። ትንሽ ወደ አሁኑ ስንመጣ ደግሞ ሽምግልናው የራሱ ይዘቶችን እየለቀቀ ያለበት ሁኔታዎች አሉ። ሽምግልና አሁን ለሽምግልና የሚመጡት በወንዱ በኩል ናቸው። አሁን ደግሞ ሴቶች የራሱ የሽምግልና የሚመጡበት ቀን ተብሎ ሴሬሞኒ ዝግጅቶች አሉ። አላስፈላጊ ወጪዎች ኢኮኖሚን ታሳቢ ያላደረገ እነዚህ ልጆች ቀጣይ አብሮ የሚኖሩ ሰዎች ናቸው። በመጀመሪያ ደረጃ ላይ አላስፈላጊ ወጪ ከገቡ መጨረሻ ላይ ትዳራቸው ላይ ብዙ ጊዜ ደስተኛ የመሆን ችግር ሳይሆን አላስፈላጊ ወጪ የዳይሬክሽን አንቺ ነሽ አንተ ነህ በሚል ነገር ላይ አለመግባባት ሊፈጠር ይችላል። ስለዚህ የባህላዊ ይዘቶችንም በማይለቅ ሁኔታዎች ቢካሄድ ይሻላል። አሁን እንደ ከተማችንም እያየን ያለነው ነገሮች ለሽምግልና ተብለው በሬ ለሽምግልና የሚሄዱት እንደ ሙሽራ መኪና ደግሞ ሽምግልና የሚሄዱ አባቶች ናቸው ተብለው የተለያዩ መኪናዎች አጅቦ የሚሄድ ነገር ድሮ አንድ መኪና ሄዶ በቂ ነው። አሁን ለሽምግልና ከሰርግ በላይ መኪናዎች መንገድ እስከሚዘጋ ድረስ ፍላጎቶች እየመጡ ናቸው። ስለዚህ ይሄ ነገር ጥሩ አይደለም። አክሊሉ ወላጮ እባላለሁ። የሶዶ ከተማ ነዋሪ ነኝ። አሮጌ አራዳ ከተማ ነዋሪ ነኝ። ባህል የወላይታ ባህል እሴት ታሪክ አላቸው። ከዛ መሃል አንዱ ነው እና ሽምግልና ማለት ሲጋቡ በአንድ በሁለት በኩል የሚታረቁበት የሚገናኙበት ነው ሽምግልና እና አሁን የድሮ ጊዜ ሽምግልና ብናየው እና በታሪክም ቢሆን በእኛ እድሜ ባይሆን ከዚህ በፊት የነበሩ ነገሮች በጣም ቀለል ያሉ አባቶች አንድና ሁለት አባቶች ሄዶ የሚታረቁበት የሚገናኙበት እና የሚጨርሱበት ሁኔታ ነው የነበረው። ቀጠሮ ይያዙና ወራትም ቢሆን ሳምንታትም ቢሆን ሄዶ ጨርሶ የሚመጡበት ሁኔታ አለ ድሮ ጊዜ። አሁን ከአንድ ወደ አንድ አካባቢ ወይ ከቀበሌ ሊሆን ይችላል፣ ወደ ከተማ ሌላ ከተማም ሊሆን ይችላል ሄዶ ጨርሶ አንድ ቀን ሁለት ቀን አንድ ቀን ቀጠሮ ይዞ የሚጨርሱበት ሁኔታ ነው ያለው። ግን እንደ ጊዜው እንደ ወቅቱ ሆኖ እንደ ወላይታ እንደ ሶዶ ከተማ የሚሆነው ነገር ምንድነው? በጣም በቃ የተጋነነ ሽምግልና ነው የተፈጠረው። የተጋነነ አሁን ያን ጊዜ ያን የድሮውን ስናየው ሄዶ ለአባት ለእናት ጨርቅ የሆነ ነገር ጋቢ ይገዘውና ይሰጡና የሆነ ነቀለላ አድርጎ የሚያደርጉበት ሁኔታ ነው ያለው። ከዛ በኋላ ብዙ ልጆቹንም መርቆ ለትዳራቸው ጥሩ እንዲሆን የማድረግ ስራ ነው የነበረው። አሁን የነበረ ነገር ምንድነው? በጣም የተጋነነ ኢኮኖሚካሊ በጣም ሰው የሚጨነቅበት ወጣቶቹ እንዳያገባ የሚያደርግ የሚያስፈራራ ጀርባ ያለው ኢኮኖሚን የሚያሳስብ ነገር ደረጃ ነው የደረሰው። አሁን እንደ ሶዶ እንደኛ አካባቢ እንደ ከተማችን ስናየው ሽምግልና ሲሄዱ መኪና ይዘጋጅላቸዋል። አንድ መኪና አይደለም 2 3 4 መኪና ይዞ የሽማግሌ መኪና ተብሎ ተዘጋጅቶ ለነዚህ ደግሞ ለቤተሰብ የሚሰጣቸው መኪና ጭምር በሬ ይዞ የሚሄድ 2 3 በሬ ይዞ የሚሄድ ሁኔታ ነው ያለው። በጣም የሚያጋነን ኢኮኖሚካል ሰው አገብቶ የመኖር ሁኔታ የሚያስፈራበት ደረጃ እየመጣ ነው ያለው። ይሄ መስተካከል አለበት በእኛ ደረጃ። ይሄ አሁን ጎጂ ባይል የሚያስብል ደረጃ እየሄደ ነው ያለው እና
ይሄ ነገር አሁን በሬ የሚሰጥበት መኪና የሚሰጥበት የተለያዩ የገንዘብ ስጦታዎች አሉ። በጣም በሚገርም አንድ ሰፈራችን አንድ ባለሀብት ነበረ። ቤት የሰራው ቤትና የመኪና ቁልፍ የሰጠበት ነው። ሌሎቹስ ስለዚህ ወደዛ ወደ አቅጣጫ ላይ መሄድ ብሎ ሰው ወደ ሌላ አቅጣጫ እየሄደ ነው። ኢኮኖሚካሊ እየተጎዳ ነው። ወጣቶቹ ሳገባ እየሸመገሉ ያሉበት ሁኔታ ነው ያለውና ይሄ መስተካከል አለበት የሚል ሁኔታ ነው ያለው። ሞላ ከዚህ የሶዶ ከተማ ነዋሪ ነኝ። አንተስ ማለት ታደለ ሞላ ያው ከዚህ ከተማ ጤና ባለሙያ ነኝ። ወንድማማቾች ነው። በጣም ደስ ይላል። እንደ አጋጣሚ ነው ያገኘናችሁና በዛሬው የሰንበት መዝናኛ ርዕሰ ጉዳይ አድርገን የወሰድነው በጋብቻ ወቅት የሚላክ ሽምግልና የሚል ነው። እንደ አጋጣሚ አላገባችሁም? አዎ አጋጣሚ አላገባንም ሁለት። ስለዚህ ቆንጆ እንትን ላይ ነው የመጣሁት ማለት ነው። ጥሩ ሰዎች ነው ያገኘሁት። ምን ይመስላል? የድሮ ምን ይመስላል? የአሁኑንስ ምን ታዘባችሁ? አዎ እንግዲህ በድሮ ጊዜውን በጣም ጥሩ ከመሆኑ የተነሳ በሪያሊቲውን የተከተለ ሽምግልና አለ። በእንደዛ ተንተርስቶ ያገባሉ። በሚያገቡበት ጊዜም ጥሩ ነገር አለ። በእንደዛ ይተማመናሉ። አሁን ላይ ያለው የጊዜው ሁኔታ ዘመናዊነት አለ። በእንደዛ ላይ በሚሆኑበት ጊዜ አንዳንድ ችግሮች ይፈጠራሉ። ግን ሽምግልና መኖሩ በጣም ጥሩ ነው። ለወደፊቱም ጥሩ ትስስር እንዲኖሩ ይጋብዛል። ባህል ቢሆን ሶስት ጊዜ ቤት ሄዶ የሆነ ቢሳና ነገር ይጣላል። ከዛ በሶስተኛው ቀን ወደ ቤት ይገባል። የተወሰነ ነገር ይሰጣል። ግን አሁን ወደ 4-5 መኪና እንትኑ እስከ ቤታቸው መምጣት ማለት ጎጂ ባህል ነው። ስለዚህ እሱ እንዲቀነስ በሚል አሁን በራሴ በኩል ጥሩ አይደለም በማለት ወስኛለሁ ማለት ነው። ሚዲያ ነው፣ የሚዲያ ኢፌክት ነው። አንዳንዴ ይሄ ነገር መነሻው እንዴት ነው? መነሻው ማለት ነው በጣም ገንዘብ ያገኙ ሰዎች ገንዘባቸውን ለማሳየት በምን ኢንቨስት ላድርግ ያሉ ሰዎች ኢንቨስት ለማድረግ በጣም ለማሳየት አሁን አዲስ አበባ ላይ ሰሞኑን ይወጣል። አይታችሁ ከሆነ ወርቅ አበባው ብቻ ስንት ሚሊዮን ይመጣላታል ምናምንና እና ሚዲያ የፈጠረው ኢፌክት ደግሞ ወደ ታች ይወርዳል። ተጽዕኖ ወደ ታች ወደ ትውልዱ ይወርዳል። እንደዛ የሚያገባኝን ሰው ነው የምፈልገው አይነት ሴቶች እንደዛ ማድረግ የሚችል ሰው ትፈልጋለች ለራሷም ማለት ለማግባትም ሻው ነው ዓለም በቃ ሻው ላይ ከጋብቻው ይልቅ አብሮ የመኖር ልጅ ማፍራቱ ይልቅ ያቺ ቀን ላይ ሻው ለማድረግ በጣም ይጥራሉ። አንዱን ለማሳየት ያም እየተወራረሰ የመጣው ከሚዲያ ነው። ሚዲያው ላይ ስላዩ ያንን የሚመስል ቀሚስ በጣም ብዙ 100 ሺዎች ምናምን ይሰራል። እንደሷ ለማሰራት ጓደኞቿ ደግሞ በጣም ይጥራሉ። ዲኮር በዛ ልክ በጣም ብዙ ሺዎች ይወጡበታል ምናምንና እነዚህ የሚዲያ ኢፌክቶች ናቸው አሁን ላይ የሆኑትና ባህሉን ቤተሰብን ምናምን ጫና እንዳይፈጥሩ እየተበረዘ መጣ። ብዙ ሰዎች ጓደኞች ቅርብ ጓደኞቿ እንደዛ አግብተዋል። ስለዚህ እኔም በዚህ ማለፍ አለብኝ ምናምን ይሆናል። ሴቷም አግኝታ በዚህ ነው ኢንቨስት የምታደርገው ለነገ ለልጄ ይትረፍ የሚባል ነገር ሳይቀር ማለት ነው። ቻችን እንግዲህ በዛሬው የሰንበት መዝናኛ ፕሮግራማችን እንደተከታተላችሁት በጋብቻ ወቅት የሚደረግ የሽምግልና ስርዓት ድሮና ዘንድሮ የሚለውን ርዕሰ ጉዳይ ይዘን ወጥተን ወጣቶችን፣ ሽማግሌዎችን፣ የተለያዩ የወላይታ ሶዶ ከተማ ነዋሪዎችን አናግረናል። የታዘቡትን፣ ያዩትን፣ ያጋጠማቸውን አጋርተውናል። እናንተስ በዚህ ጉዳይ ምን ትላላችሁ? ፕሮግራሙን እስከ መጨረሻው ተከታተሉት። አብራችሁን ቆዩ። መልካም ቆይታ። መጀመሪያው ከእግዚአብሔር ዘንድ ነው ትዳርም የሚሰጠው። ትዳር ክቡር ነው፣ መኝታውም ንጹህ ነው ይላል አይደል? እና ትዳርን የሚሰጠው እግዚአብሔር ነው። ዋናው የሁለቱ ሀሳብና የእግዚአብሔር ፍቃድ በመካከላቸው ካለ እኚህ ሌክጀሪ የሆኑ ነገሮች ማተር ያደርጋል ብዬ አላስብም። መጀመሪያ ላይ ግን እነሱ መስማማታቸውና አብረው መሆናቸውን እርግጠኛ መሆን፣ ቤተሰቡ ማመኑን እርግጠኛ መሆን፣ ከዛ በተረፈ አቅማቸው በቻለ መጠን ሆኖ የሆነ ዝግጅት ነገር አዘጋጅተው ቢያልፉት ይሻላል ብዬ አስባለሁ። ይሄ ኢኮኖሚን የሚያቃውስም ለወደፊት ከማሰብ አንጻር ጥሩ ነው ብዬ አላስብም። መስከን እኔ ቶሎ ብዬ ነው ከሜዳ የወጣሁት እና እኔ ወደ 13 ዓመት ሆኖኛል በትዳር እግዚአብሔር ይባረክ እና በጣም ደስተኛ ነበርኩኝ። የኔ ጊዜ እንደዛ አልነበረም። ግን አሁን እኔ እንደኔ ማስተማር የሚገባኝ ትንሽ ወጪዎች ላይ ሚኒማይዝ ቢደረግ እኛም ፍላጎታችን ወደ ቀድሞ ወደ አባቶቻችንን ብናዘነብል አላስፈላጊ ወጪዎች ላይ ባይወጡ እና ትንሽ ያ ነው
ከሽምግልና ካልቸራል ሲሆን ቤተክርስቲያንን ወጣቱም ትዳርን እንዲፈራ ያደርጋል። አሁን ወጣቶች እኮ ሚስትን አግባ ምናምን ከምትይ ሌላ ነገር ብትይው ደስ ይለዋል። ስለዚህ ያ ማለት ምንድነው? ቀጣይ ጋብቻ ማነገራችን ላይ ቅዱስ ነው ይላል። የእግዚአብሔር አብሮነት የሚከሰትበት ቦታዎች ናቸው። ስለዚህ ሰው ልጅ በተቻለ መጠን ያው የእግዚአብሔር ቃል አብረው መኖር አስፈላጊ ስለሆነ ሰው ትዳርን ባይፈራ መተሳሰብ ያለበት ቆንጆ ቦታ ነው። እግዚአብሔር የባረከበት ቦታ ነውና በዛ ሁኔታ ላይ ትዳርን ባይፈሩ ደግሞ ወጣቶችም አላስፈላጊ ወጪ ባያወጡ የሚል ነገር አለኝ በራሴ። አጠቃላይ ህብረተሰቡ ደረጃ ላይ መሆን አለ። ህብረተሰቡ ይሄንን ነገር ህብረተሰብ የሚማርበት ሃይማኖታዊ በዓላት አሉ፣ ደግሞ አብያተ ክርስቲያናት አሉ፣ የተለያዩ መንግስታዊ መድረኮች አሉ። በዛ ህብረተሰቡ ማስተማር አለበት። ህብረተሰቡ ይሄን መቀነስ የሚችለው ህብረተሰቡ ነው። ህብረተሰቡ ዝም ብሎ ለቅ ማድረግ የለበትም። ህብረተሰቡ ምንድነው ሁለቱም ወገኖችም ቢሆን ይሄ ጎጂ ነው። እነሱ ደግሞ እዛ የሚያዘጋጁት ሽማግሌ የሚቀበሉ ቤተሰብ የሚያዘጋጁት በጣም ኦቨር የሆነ ወጪ ውስጥ እየገቡ ነው ሲያዘጋጁ የነበሩት። ይሄን ደግሞ ህብረተሰቡ በሃይማኖት ደረጃ በየቤተ ክርስቲያን ማስተማር አለባቸው። ይህ መንግስትም ቢሆን በመንግስታዊ መድረኮች ላይ ህብረተሰቡን ማስተማር አለበት። ጎጂ ባይል እየሆነ ነው ያለው። ይህ ወጣቱ ደግሞ መሆን አለበት። ወጣቱ ከሚጋባው ጋር መስማማት ነው። አቅም አለ፣ ይሄን አቅም አለ፣ እንደዚህ አይነት መሆን የለበት የሚለው ራሳቸው መወሰን አለባቸው። ይሄ አሁን ብዙ ጊዜ መፋታት የሚያመጣው እነዚህ አይነት ኪሳራ ውስጥ ሲገቡ ከዚህ በኋላ መፋታት ምናምን ነገር ይመጣልና ይሄ መስተካከል አለበት። ህብረተሰቡ ቆም ብሎ ራሱን ማየት አለበት። ኢኮኖሚን መቆጠብ አለበት። ለልጆች መሆን አለበት እንጂ ያለው ኢኮኖሚ በዚህ በአንድ ማህበራዊ ጉዳይ ላይ መባከን መጥፋት መቅረብ የለበትም የሚል ሀሳብ ነው ያለኝ። እንግዲህ እኔ እንደዚህ ያለ ነገር ጋብቻ መቼም ሊቀር ያለ ነገር አይደለም። እንግዲህ ቀጣይነት ያለው ነገር ነው፣ ለወደፊቱ የሚኖር ነው። ግን ያው ዘመናዊነቱ ያው እንደተጠበቀ ሳለ ያለውን ነገር ቢታሰብ ሽምግልናው ቢያንስ 3-4 በዘለማድ በወላጅ ተማምኖ ቢጋቡ የተሻለ ነገር ነው ብዬ አስባለሁ። ወደፊቱ በጣም ነው የማመሰግነው። መቅረት ያለበት ባህል ነው። የድሮ ባህሉን እየተዉ አሁን ዘመናዊ የሆኑ ነው። አንዱ ካንዱ እኔ ከእከለ አላንስም ማለት በፉክክር የሚደረጉ ዝግጅቶች ናቸው። ማስቀረት የሚችለው እኛ ነን። እኛ እየመከረን እያስተማረን ሽማግሌዎች ናቸው፣ የሃይማኖት አባቶች ናቸው። በየቤተክርስቲያኑ ይህን ሁኔታ የሃይማኖት መሪዎች ማስተማር አለባቸው። እኛ ሽማግሌዎችን ደግሞ ማስተማር አለብን፣ መምከር አለብን። ይሄ አጉል መጥፎ ባህሉ መቅረት አለበት። ዘመኑ ያመጣ ነው ይላሉ። ዘመኑ እንደዚህ አይነት ነገር አድርግ ብሎ አያስገድድም። አንዱ ከአንዱ አልተናነስም በማለትና አንዱ ደግሞ ከአንዱ ጋር ያለውን ፍቅር እውነተኛ ፍቅር ሳይሆን ከአንገት በላይ ወደፊት ጥቅምን ለማግኘት ለገንዘብ ማግኛ ዘዴ የሚያደርጉት አሉ። የአሁኑ ጋብቻ እውነቴ ነው። ወንድም ሆነ ሴቶም ሁለቱም ተመሳሳይ ነው። የገንዘብ ማግኛ ዘዴ ተደርጎ የሚደረጉ ጋብቻዎች አሉ። ይሄ ጋብቻ ደግሞ ውሎ ሳያድር ይፈርሳል። ዛሬ ፍርድ ቤት ብናይ እኮ ክስ ላይ ያለው እኮ የጋብቻ ክስና የባልና ሚስት ክስ እና የገጠር ይዞታ ክስ ነው። ልጅቱና በልጁ ስምምነት ብቻ ጉዳዩ ስለተሳካ ወላጆች እንግዲህ እንግዳ ስለሆኑ ያ እንግድነትን ለመስበር ወይም ያንን ትንሽ ቤተሰብ ለማድረግ እሽታን ለማግኘት እንግዲህ ልጁ የሚያደርገው ወጪ ነው። ይሄ መኪና በብዛት የመውሰድ ሁኔታ፣ ለወላጆችም ገንዘብ እኔ እሰጣለሁ፣ ወጪውን እኔ እችላለሁ፣ እናንተ እሺ በሉልኝ ብሎ በሚያደርገው ሁኔታ ነው ወጪው ከፍ ሊል የቻለው። አሁን ይሄ ባህል እየተደረገ መጣ። እንዴት አዩት? ይሄ በጎጂነት ነው የምናየው እኛ። ይሄ ለሚቀጥለው ትውልድ መቀጠል የለበትም ነው እኛ። ይሄ ትልቅ ኃላፊነት እንዳለባቸው ይህንን መረዳት አለባቸው። ምክንያቱም አሁን ይህ ነገር ሲታሰብ የትውልድ መቀጠል ሲገባ ሳይቀጥል ዲስኮንቲኒቲን ይፈጥራል። አንዳንዶች ከዚህ ጉዳይ የተነሳ ለማግባት ፈርቶ
ተሸማቆ ህይወታቸውን ጥሩ ህይወት መኖር ሲገቡ ትዳራቸውን እየገፉ የሚገኙ ብዙ ሰዎች አሉ። እኔም የማውቃቸው ጓደኞቼም አሉ እንዲህ አይነት ነገር ፍራቻ ውስጥ ያሉት። ስለዚህ ይህ ነገር ቢስተካከል ለዚህ ኃላፊነት ቤተሰብ ይወስዳል። እንደ ሀገር አባቶች እናቶችም መንግስትም ቢሆን ይሄን ነገር አዌርነስ አሁን እንደዚህ አሁን እናንተ እንደምታደርጉት ግንዛቤ ማስጨበጫ ብዙ መድረኮችን በማዘጋጀት ያለውን ጠቃሚና ጎጂ የሆኑ ጎኖችን በማሳየት ግልጽ በሆነ በጥናት በተደገፈ ማስረጃና መረጃ እነዚህ ነገሮች ቢስተካከሉ የሚል ሀሳብ አለ። እንደ ሀገራችን እንግዲህ ብዙ አይነት እንትን አለ፣ ጋፕ አለ አይደል? በጣም ሀብታም አለ፣ መካከለኛ አለ፣ ደሃ አለ፣ የደሃ አለ። ስለዚህ እኛ የግድ ያለፈችበት መንገድ ማለፍ የለብንም። የራሳችን ባህል ደግሞ የሚያምሩ አለ፣ በጣም ደስ የሚል ካልቸር አለ። በዛ ማሳያ ፕራውድሊ እና ደስ ይላል። ያ እሱም ጥሎሽ ይኖረዋል፣ በቂ ነገር አለው። እንደውም አሁን ሚዲያ ላይ እንደዛ ባይወጣም በጣም የሚያምር ስቴፕ ጠብቆ ቢያሳዩ እኮ የተሻለው ነው። ይሄን ብንከተል ሰው እየተበረዘ እየረሳ ይመስለኛል፣ እየጠፋም ሊሆን ይችላል። ወደዛኛው ወደ ዘመናዊ ከዌስተርንም አልተኮረጀ ከየትም አይደለም እኮ ሀብታሞቹ ያሳዩትን። ስለዚህ ያንን ለማሳየት ነው እየጣረ ያለው። ሁሉም ፌክ ነው፣ እውነት አይደለም። ተበድሮ ሊሆን ይችላል፣ ምናምን ሊሆን ይችላል። ትውልዱ በዛ ባይበከል ጥሩ ነው። ስለዚህ መሆን ያለበት በባህል መጀመሪያ ጥየቃ ይመጣሉ፣ ቅጠል ይጣላል ምናምን አይደለ? አልጣልክም? ቅጠል ይጣላል፣ ቀጥሎ ቅጠል ይጣላል፣ ጥየቃ መጣ፣ ማን ነው ሴት ልጅ አለች ምናምን። ከዛ ስቴፕ ጠብቆ ደግሞ መተው ወንበር ይሰጣቸዋል አይደለ? ሽማግሌ። ከዛ በዛ ወንበር ተቀምጠው ይሄዳሉ። ከዛ ሶስተኛ ነው አይደለ? ግቡ ይባላሉ። ግቡ ሲባሉ ደግሞ ያው እንግዲህ የትኛዋን ነው ምንድነው ምናምን ይባላሉ። ሴት ይወለደ ከታላቋ ታናሿን ይባልና ደጋማ አሁን ባልም ይቀላቀላል በአሁኑ ሽማግሌ ስርዓት መሰለኝ። ያ ደግሞ ትንሽ የቤተሰብንም ክብር ያዋርዳል ብዬ አስባለሁ። እንደ ባህላችን እንትንና ባልም ስርዓት ጠብቆ ቤተሰብ ጠርቶ ነው መግባት ያለበት። አሁን ተቀላቅሎ ማች ለብሶ ሰርጉ ደግሞ ከዛ በኋላ ምን እንደሚሆን ቪዲዮና እኔ አይገባኝም። የአሁኑ ሚዲያ ላይ ብዙ አያለ ስክሮል አደርጋለሁ ምናምን፣ ግን የቤተሰብም ክብር ትንሽ ያዋርዳል። ቤተሰብም ሲጠሩት ቢገባ ሽማግሌና ቅልቅል ነው መሰለኝ አሁን አንድ ላይ ያረጉና ሰርጉን ደግሞ እንደዚህ ዝብርቅ ያደርጋሉ ከሚሆን በዛ በወጉ በማረጉ ደስ ይላል። የነሱንም ክብር ጠብቆ እሱ ሲጠራ እስኪመጣ ሴቷም ደግሞ በክብር በጣም አታያቸው መሰለኝ ሽማግሌ። አሁን እኔ የመጡልኝ ሽማግሌዎች አላየዋቸውም። ወጉ እንደዛ ነው። እንደዛ ቢሆን አሪፍ ነው። ከዛ በክብር ደግሞ ስቴፑን ጠብቆ ሲሄድ ደስ ይላል። ያ ባህላችን ደስ ይላል። አንደኛ ኢኮኖሚን በጣም አያናጋም። ማንም ማግባት ይችላል በሽማግሌ ስርዓት ማለት ነው። ከዛ በኋላ ሃይማኖታዊ ስርዓት ይቀጥላል። በዛ ማንም ማግባት ይችላል። አብሮ ደግሞ ነገ አብሮ ለማፍራት አብሮ ለመኖር ያለውን ኢኮኖሚ ከሚያናጉ ኋላ ላይ የራሷ ነው የሚሆነው። የሴቷ ችግር ነው ከተባለ ማለት ነው። ብሩ ሰው ጋር ሴቭ ከተደረገ ነው የራሷ ነው የሚሆነው ማናቸውም ጋር። ስለዚህ ቤታቸውን ኢንቨስት ቢያደርጉ ይሄ ሽማግሌ ዘመናዊ የመጣሽ የሚዲያ እንትንን ሸው ከሚያደርጉ አንደኛ ደግሞ ክሬቲቭ መሆን ይችላሉ። የራሳቸውን ባህል በሚዲያ የግድ ማሳየት ግዴታ ከሆነ የራሳቸው በቃ ክሬቲቭ ሆኖ በቃ የሚያምረውን ባህላቸውን ቢያሳዩ ዩኒስኮ ብላ ሊመዘገብ ይችላል ባህላችን አይደለ? ሽማግሌ አሰራሩ ምናምን ደስ ይላል ስርዓቱ። እኔ እንደዚህ ነው ብለው መታገቡ መልካም ጋብቻ አላችኋለሁ። እግዚአብሔር እንግዲህ ትዳርን የሚሰጥ እግዚአብሔር ነው። ትዳርን የሚሰጥ እግዚአብሔር ነው። ሚስትን ያገኘ ታደለ ይላል፣ ያገኘም እድለኛ ነው። ከዛ በዘለለ ደግሞ እንግዲህ ለምታገቡ መልካም ጋብቻ አላለሁ። እንግዲህ እግዚአብሔር በመካከላችሁ የሚገኝበት ትዳር ይሁንላችሁ ብዬ እመኛለሁ። ይሄ ነው መልካም ምኞቴ። አመሰግናለሁ። ተመልካቾቻችን በዛሬው የሰንበት መዝናኛ ፕሮግራማችን እንደተመለከታችሁት ርዕሰ ጉዳዩ በጋብቻ የሚደረግ የሽምግልና ስርዓት ምን ይመስላል፣ በአሁን ዘመን ያለውስ ምን ይመስላል የሚለውን በወላይታ ሶዶ ከተማ የተለያዩ ስፍራዎች ዞር ብለን የተለያዩ
ማህበረሰብ ክፍሎችን ለማናገር ሞክረናል። እናንተም ከፕሮግራሙ ብዙ ትምህርት እንደቀሰማችሁበት፣ ወጣቶች ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ከቀሪ ከወላይታ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እጋብዛለሁ። መልካም ሰንበት።